በካንሰር ታመምኩ። አሁን ደህና ነኝ እኮ እግዚአብሔር ይመስገን። ወንድማችን ማስተር አብነት ከታመመ ትንሽ ቆይቷል። ነገር ግን ህመሙን ደብቆ በጎ ስራውን እየሰራ ነበር። አሁን ግን ይህን በጎ ስራውን ለጊዜው አቁሞ በአፋጣኝ ሕክምና እንዲጀምርና ጓደኞቹ፣ ቤተሰቦቹና የቅርብ ሰዎች ማስተር አብነትን መገፋፋት አለባቸው ባይነን። አዲስ ሚዲያ ኔትወርክ ይህ ዘገባን ሰርቷል። ማስተር አብነት ከበደ ማህበራዊ ሚዲያን ለበጎ ዓላማ በመጠቀም ተጽዕኖ ፈጣሪ መሆን እንደሚቻል ካስተማሩ ሰዎች መካከል አንዱ ነው። በሚሰራው የበጎ አድራጎት ሥራ የተቸገሩ ሰዎችን ሕይወት መለወጥ እንደሚቻል በተግባር ያሳየ ድንቅ ወጣት የኢትዮጵያ የቁርጥ ቀን ልጅ ነው። ከሚያለቅሱ እናቶች ጋር ሲያለቅስ፣ ከታማሚዎች ጋር አብሮ ሲታመም፣ በተፈጥሮ አደጋ ለተጎዱ ወገኖች ፈጥኖ በመድረስ የሚታወቀው ማስተር አብነት ማህበራዊ ሚዲያን ተጠቅሞ እርዳታዎችን በማሰባሰብና በመለገስ የብዙዎችን እንባ አብሷል። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። የሚታይ ከሆነ ይታያል። እዚህ ጋር የጠባስ ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው፣ እግዚአብሔር ግን አይቻልም ብሎ ከለከለ። አሁን ግን ማስተር አብነት ራሱ በከባድ ህመም ላይ መውደቁን ከኤኤምኤን ጋር በነበረው ቆይታ ይፋ አድርጓል። ችግረኞችን ለመርዳት ገንዘብ እያሰባሰብኩ ዝም ብዬ መቀመጥ አልችልም የሚለው ማስተር አብነት የህመሙን ምንነት ለይቶ ባያስቀምጥም ስለምታመሙ ለማንም መናገር እንደማይፈልግ ገልጿል። ማስተር አብነት አንድ ወር ባልሞላ ጊዜ ውስጥ ብቻ 30 ሚሊዮን ብር በማሰባሰብ 5 ሰዎችን ለሕክምና ወደ ህንድ ሀገር ሂደው እንዲታከሙ እንዲመለሱ ማድረግ ችሏል። እኔ አሁን ባልተመረመረ በሽታ ውስጥ ነው ያለሁት። የሚያስጨንቀኝ ይህ ህመም በምርመራ አይገኝም። ራሴን እያጣው ነው፣ በስነ ልቦናም እየተጎዳው ነው ብሏል። ማስተር አብነት ማንንም ሰው ማስጨነቅ ስለማይፈልግ ብቻ ስለ ህመሙ ጉዳይ በግልጽም የለበሰው ልብስ የሸፈነውና በሕክምና ይህ ነው የማይባል ህመምም እያስጨነቀው ይገኛል። አሁን ላይ ግን መታመሙ ከሱ አልፎ በሌሎች ዘንድ እየታወቀ በመምጣቱ ብዙዎችን እየጠየቁት እንደሆነ ተናግሯል። የእናቶችና የአባቶች እንባ ሲታበስ ማየት፣ ወንድሜ አንገቱን ቀና አድርጎ ሲሄድ ማየት፣ የኩላሊት ህመም የነበረባት እህቴ ተሽሏት ፈገግታዋ ሲመለስ ከማየት በላይ የሚያስደስተኝ ነገር የለም። ያንን አይቼ እጽናናለሁ ብሏል። ማስተር አብነት የውስጡን በሽታ ፈጣሪ እንደሚያድነውኝ አምናለሁ በማለት ከዚህ ውጭ ሰው ማስጨነቅ ስለማይፈልግ የኢትዮጵያ ሕዝብ አባቶችና እናቶች እንዲጸልዩለት ጠይቋል። ከጊዜ በኋላ ሕይወቱን ትርጉም በበጎ አድራጎት ሥራ ውስጥ ያገኘው ማስተር አብነት ዛሬ ላይ ለተቸገሩት ድምፅና ተስፋ ድልድይ በመሆን በፌስቡክ ላይ ከ1.7 ሚሊዮን በቲክቶክ ደግሞ ከ4.8 ሚሊዮን በላይ ተከታዮች ማፍራት የቻለ ተጽዕኖ ፈጣሪ ወጣት ልጅ መሆን ችሏል። አዲስ ሚዲያ ኔትወርክም ለማስተር አብነት ሙሉ ጤንነት እንዲመለስለትና ወደሚወደውና ለብዙዎቹ ሕይወት ተስፋ ወደ ሆነበት የበጎ አድራጎት ሥራው እንዲመለስ ይመኛል። እግዚአብሔር አምላክ የማስተር አብነትን በሽታ ነቅሎ ይጣል።